ሰላም ዛሬ በዚህ ቪዲዮ የማሳየው የብዙ ሰው ጥያቄ የሆነውን የፋይዳ ብሔራዊ መታወቂያ ተመዝግባችሁ የስም ስህተት፣ የልደት ቀን፣ ስልክ ቁጥር፣ ዜግነት፣ ኢሜይል፣ አድራሻ የመሳሰሉትን ነገሮች እንዴት በቀላሉ በራሳችሁ ስልክ ቤታችሁ ብላችሁ እንዴት ማስተካከል እንደምትችሉ በዚህ ቪዲዮ አሳያችኋለሁ። በራሳችሁ ስልክ ቤታችሁ ቁጭ ብላችሁ ማለት ነው። ስለዚህ ምንድነው የምናደርገው? የራሳችሁ ስልክ ላይ የምትፈልጉት ብራውዘር ላይ ገቡና id.et ብላችሁ ጻፉ። ከዛ ሰርች አድርጉት። አድርጋችሁ ጨረሳችሁ። ኦኬ። ስለዚህ ቀጥታ ምን ታደርጋላችሁ? ልክ እንደዚህ በሚመጣላችሁ ጊዜ ሬጂስተር ፎር ፋይዳ ኦርደር ካርድ ፕሪንት ጌት ሳፖርት የሚላል። ከዚህ ውስጥ እናንተ የሶስተኛውን ጌት ሳፖርት የሚለውን ትመርጡለታላችሁ። ከመረጣችሁ በኋላ እዚህ ጋር ሜኑስ ኤስኤምኤስ ሪሴንድ አፕዴት ኮል ሴንተር የሚላል። ስለዚህ እኛ የሚያስፈልገን አፕዴት ለማድረግ ነው። የራሳችንን ዳታ አፕዴት ለማድረግ ነው የፈለግነው። ስለዚህ ምን እናደርጋለን? አፕዴት የሚለውን ክሊክ እንመርጥለታለን። ከመረጥን በኋላ ወደታች ዝቅ በምናደርግበት ጊዜ ከሰራችንን አፕዴት ናው የሚል ይመጣል። አፕዴት ናው የሚለውን ስትነኩት ልክ እንደዚህ ይከፍትላችኋል። ኢንተር ዮር ፋይዳ አይዲ ናምበር ወይም ደግሞ ፊን ይጠይቃችኋል ማለት ነው። ይሄን ደግሞ የት ነው የምታገኙት? እናንተ ተመዝግባችሁ ከጨረሳችሁ በኋላ ይልክላችሁ ምንድን አለ ማለት ነው፣ የፋይዳ ልዩ ቁጥርና ተለዋጭ ቁጥር ብሎ የሚገባላችሁ ቴክስት ማለት ነው። ከዛ ላይ በ12 ዲጂቱ ፋይዳ ልዩ ቁጥር የሚለውን ባለ12 ዲጂቱን ቀጥታ ምን ታደርጉታላችሁ? እዚህ ጋር ታመጡና ምን ታደርጋላችሁ? ታስገባላችሁ። ቀጥታ ካስገባችሁ በኋላ ፕሮሲድ ትሉታላችሁ። ከዛ ልክ በዚህ ጊዜ የራሳችሁን ቴክስት ይልክላችኋል። በስልካችሁ በተመዘገባችሁበት ስልክ ቀጥታ ምን ያደርግላችኋል ማለት ነው፣ እዚህ ጋር ላይ ኦቲፒ ይልክላችኋል። ያንን ኦቲፒ 50 59 58 73 ልክ ለራሳችሁ በተመሳሳይ ይልክላችኋል። ራሳችሁ ስልክ ላይ ገብታችሁ ይሄን ቁጥር ስታስገቡለት ልክ እንደዚህ ይከፍትላችኋል ማለት ነው። እንደዚህ በሚከፍት ጊዜ ቀጥታ አሁን አንድ በደንብ ማዳመጥ ማወቅ ያለባችሁ እዚህ ጋር ኮሬክሽን ይይዛል። ኮሬክሽን ማለት እናንተ ተመዝግባችሁ ወይም በምትመዘገቡ ጊዜ የሞላችሁት ምንድን አለ? ኮንሰንት ማለት ነው። ኮንሰንት ማለት እዚህ ጋር ክሊክ አድርጌ ላሳያችሁ። ልክ እንደዚህ አይነት ፎርም ማለት ነው ኮንሰንት። እንደተመዘገባችሁ እዚህ ጋር ላይ ምንድን ታደርጋላችሁ? እናንተ ትሞላላችሁ። በምትሞሉበት ጊዜ እዚህ ጋር የሞላችሁት ዳታ ማለት ነው። እዚህ ጋር የሞላችሁት ዳታ ትክክለኛ ሆኖ ነገር ግን መዝጋቢው አካል ወይም ደግሞ ኦፊሰሩ በሚሞላበት ጊዜ በስህተት ስም ሊሆን ይችላል፣ አድራሻ ሊሆን ይችላል፣ ዜግነት ሊሆን ይችላል፣ ስልክ ቁጥር ሊሆን ይችላል፣ የልደት ቀን ሊሆን ይችላል። እነዚህ ማስተካከል ትችላላችሁ። ነገር ግን እናንተ የሞላችሁ ኮንሰንት ላይ ምንም አይነት ችግር ከሌለበት መዝጋቢው አካል በትክክል የሞላው ሆኖ እናንተ በመላችሁ እንዲህ ለማስተካከል ብላችሁ የምትሞክሩ ሰዎች አፕዴት ማድረግ አትችሉም ስላችሁ ምንድነው እዚህ ጋር የሚቻለው ምን ሲሆን ብቻ ነው ኮንሰንቱ ላይ የሞላችሁት ዳታ
ትክክል እናንተ የሞላችሁ ትክክል ሆኖ መዝጋቢው አካል ወይም ደግሞ ኦፊሰሩ የተሳሳተ ዳታ ሲስተሙ ላይ አስገብቶ ካርድ ፕሪንት ስታደርጉ ስታዩት ትክክል እንዳልሆነ ካያችሁት እዚህ ጋር ገብታችሁ ምን ማድረግ ትችላላችሁ? አፕዴት ማድረግ ትችላላችሁ ማለት ነው። ስለዚህ ይሄንን እዚህ ጋር ያለውን ዳታውን በትክክል አይታችሁ ችግር ካለበት እዚህ ጋር ከሲስተሙ ጋር ችግር ካለበት ምን ማድረግ ትችላላችሁ ማለት ነው? ማስተካከል ትችላላችሁ። ግን ዲፔንድ የምትሆኑ ኮንሰንታችሁ ላይ የሞላችሁት ዳታ ማለት ነው። እሺ ከዛ ውጭ ከሆነ አፕዴት ማድረግ አይቻልም። እዚህ ጋር አውቃለሁ አፕዴት ማድረግ አይቻልም። ነገር ግን ኮንሰንቱ ላይ ትክክል ሆናችሁ እዚህ ጋር መዝጋቢው አካል በስህተት ካስገባው ቀጥታ ምን ማድረግ ትችላላችሁ? አፕዴት ማድረግ ትችላላችሁ። ስለዚህ ትነኩታላችሁ። እዚህ ጋር የምትፈልጉትን አፕዴት ማድረግ ትችላላችሁ። ትነኩታላችሁ። እዚህ ጋር የምትፈልጉትን ዴታ አፕዴት ማድረግ ትችላላችሁ። ትነካላችሁ። የምትፈልጉትን ዳታ ምን ማድረግ ትችላላችሁ? አፕዴት ማድረግ ትችላላችሁ። እዚህ ጋርም በተመሳሳይ ሪጅንም ከሆነ ልክ እነዚህን በሙሉ ስልክ ቁጥርም ከሆነ ስልክ ቁጥር፣ የልደት ቀን ከሆነ ልክ ይህንን ካስተካከላችሁ በኋላ ምንድን ማድረግ ትችላላችሁ? ሰሚት ማድረግ ትችላላችሁ ማለት ነው። ግን በድጋሚ የምነግራችሁ ኮንሰንቱ ላይ ያስገባችሁት ዳታ ትክክለኛ ሆኖ መዝጋቢው አካል በስህተት ወደ ሲስተሙ ካስገባና እዚህ ጋር ትክክል ካልሆነ ብቻ ነው ማስተካከል የምትችሉት። ኦኬ ይሄንን ምን ታደርጋላችሁ? ከጨረሳችሁ በኋላ ሰሚት ትሉታላችሁ ማለት ነው። ሌላኛው ደግሞ አድራሻን አፕዴት ማድረግ። አድራሻንና ምንም ኢሜይልን አፕዴት ማድረግ ትችላላችሁ በማንኛውም ሰዓት ማለት ነው፣ በየትኛውም ቦታ ላይ ማለት ነው። እንዴት ነው የምናስተካክለው ካላችሁኝ፣ ለምሳሌ አንድ ሰው አድራሻውን አፕዴት የሚያደርግበት ምክንያት ከአዲስ አበባ ወደ ክፍለ ሀገር፣ ከክፍለ ሀገር ወደ አዲስ አበባ ቢንቀሳቀስ ለስራ ሂዶ የሚኖር ከሆነ ወደዛ አድራሻውን ማድረግ ይችላል፣ አፕዴት ማድረግ ይችላል። እንዴት ነው ካላችሁኝ፣ እዚህ ጋር አፕዴት ዲሞግራፊ ዴታ የሚለውን ቀጥታ ትገቡና እዚህ ጋር ላይ ልክ ሪጅን ይመርጣል። እነዚህ ውስጥ ሪጅኑን ይመርጣል። ለምሳሌ አዲስ አበባ ከሆነ አዲስ አበባ፣ ከዛ ዞኑን ክፍለ ከተማውን ይመርጣል። ቂርቆስ ከሆነ ቂርቆስ፣ ልክ ክፍለ ሀገር ሰው ከሆነም ልክ አዲስ አበባ፣ አፋር ከሆነ አፋር፣ ከዛ ዞኑን ልክ ከዛ ምኑን ይመርጣል? ወረዳ ይመርጣል። ልክ በዚህ መልኩ ምን ማድረግ ይችላል ማለት ነው? አፕዴት ማድረግ ይችላል ማለት ነው። ከዛ እዚህ ጋር ላይ ምን ያደርጋል? ዶክመንት ቀበሌ አይዲ ከሆነ ቀበሌ አይዲ ልና እዚህ ጋር አፕሎድ ፒዲኤፍ አፕሎድ የሚያደርገውን ቀጥታ ምን ያደርጋል? እዚህ ጋር ላይ ለምሳሌ ይሄ ከሆነ ይሄንን መታወቂያውን ቀጥታ ያስገባና ሲለው ቀጥታ ምን ያደርግለታል? ወደ ሲስተሙ አፕሎድ ያደርግና ከዛ ምን ማድረግ ይችላል ማለት ነው? በቀላሉ አድራሻውን ሰብሚት በሚልበት ጊዜ አፕዴት ማድረግ ይችላል ማለት ነው። በዚህ መልኩ የራሳችን ዴታ ምን ማድረግ ትችላላችሁ? አፕዴት ማድረግ ትችላላችሁ። ነገር ግን ይሄንን በቀላሉ ማስተካከል አይቻልም የምትሉ ሰዎች ካላችሁ ጥያቄ ኮሜንት ላይ ማስቀመጥ ትችላላችሁ። በአካል ደግሞ አዲስ አበባ ላይ ከሆናችሁ ከዚህ በፊት የሰራው ቪዲዮ አለ፣ እዛ ገብታችሁ መመልከት ትችላላችሁ። ከዛ በተጨማሪ ክፍለ ሀገር ላይ ያለ ሰው ከሆነ ይሄ በቀላሉ ማስተካከል ካልቻላችሁ በቅርቡ አዲስ ቪዲዮ የምሰራላችሁ ይሆናል። እስከዛው መልካም ጊዜ፣ ያላችሁበት ሰላማችሁ ይብዛ። ሰላም